ሰላም ጤና ይስጥልኝ የጤና 360 ቤተሰቦቻችን፣ ዛሬ ሁላችንም ሊያሳስበን ስለሚገባ አንድ እጅግ አደገኛ ግን ደግሞ በቀላሉ ልንከላከለው ስለምንችል የጤና እክል እንነጋገራለን። ብዙዎቻችን በውጭ ሲወጣብን የምናስበው ስለ ውበት ብቻ ነው። ነገር ግን ያ የሆድ አካባቢ ስብ ከውስጥ ሰውነታችን ውስጥ ትልቅ ጥፋት የተከናወነ መሆኑን የሚጠቁም ምልክት ሊሆን ስለሚችል ተከታተሉን። ዛሬ የምናወራው ስለ የጉበት ስብ ወይም ፋቲ ሊቨር ነው። ይህ በሽታ ዝምተኛ ገዳይ በመባል ይታወቃል። ምክንያቱም ጉበታችን በከፍተኛ ሁኔታ እስኪጎዳ ድረስ ምንም አይነት የህመም ስሜት ላያሳየን ይችላል። በዚህ ቪዲዮ ውስጥ የጉበት ስብ ለምን ይከሰታል፣ ከቦርጭ ጋር ያለው ግንኙነት ምንድን ነው እና በቤት ውስጥ በሚደረጉ ቀላል የአመጋገብ ለውጦች ብቻ እንዴት ጉበታችንን ማጽዳት እንችላለን የሚሉ ነጥቦችን በዝርዝር እንመለከታለን። እስከ መጨረሻው ቪዲዮውን ይከታተሉ። ወደ ችግሩ ከመግባታችን በፊት ጉበት በሰውነታችን ውስጥ ያለው ሚና እንረዳ። ጉበት በሰውነታችን ውስጥ ካሉ ትልልቅ የአካል ክፍሎች አንዱ ሲሆን ከ500 በላይ ስራዎችን ያከናውናል። ዋነኛው ስራው ደግሞ ደምን ከመርዝ ማጽዳት፣ ለሰውነታችን ኃይል የሚሆኑ ስኳር ማከማቸትና ስብን ለማንቀሳቀስ የሚረዱ ኢንዛይሞችን ማምረት ነው። ጤናማ ጉበት በጣም ጥቂት ወይም ምንም ስብ የሌለው መሆን አለበት። ነገር ግን በምንመገበው የተሳሳተ ምግብ ምክንያት ጉበታችን ስብን ማከማቸት ሲጀምር ስራውን በአግባቡ መስራት ያቅተዋል። ይህ ሁኔታ ነው የጉበት ስብ የሚለውን ይህን ችግር የሚያመጣው። ይህ ችግር በሁለት ይከፈላል። የመጀመሪያው በአልኮል ምክንያት የሚመጣና አልኮላዊ ባልሆኑ ምግቦች በተለይም በስኳርና በካርቦሃይድሬት የሚመጣ ተብሎ በሁለት ይከፈላል። ታዲያ ለምንድን ነው የጉበት ስብ የሚከሰተው ብላችሁ የምትጠይቁ ከሆነ ብዙ የሚመስለው ቅባት የበዛባቸው ምግቦች ስለመበላን ብቻ ይመስሏል። ነገር ግን ዋናው ጠላት ስኳርና የተቀነባበሩ ካርቦሃይድሬቶች ናቸው። እነሱም እንደ ነጭ ዱቄት፣ ፓስታ፣ ነጭ ሩዝ የመሳሰሉት ናቸው። እነዚህ ምግቦች ከልክ በላይ ስንመገብ ሰውነታችን ወደ ኃይል መቀየር ያቅተውና ትርፉን ወደ ስብ ይቀይረዋል። ይህ ስብ መጀመሪያ የሚከማቸው ጉበታችን ውስጥ ነው። ጉበታችን በስብ ሲሞላ ደግሞ ትርፉን ወደ ሆዳችን አካባቢ ይልከዋል። ይህ ለከፍተኛ ቦርጭ መውጣት ምክንያት ይሆናል። ስለዚህ ቦርጭ አለብዎት ማለት ጉበቱ በስብ ተጨናንቋል የሚል ትልቅ የማስጠንቀቂያ ሊሆን ይችላል። ጉበታችን በስብ መጠቃቱን እንዴት ልናውቅ እንችላለን? ዶክተር ወይም ሐኪም ጋር ሄዳችሁ እስክትመረመሩ ድረስ እነዚህን ምልክቶች ልትመለከቱ ትችላላችሁ። የመጀመሪያው ከፍተኛ ድካም ነው። በቂ እንቅልፍ ተኝታችሁም ቢሆን ግን ከፍተኛ የድካም ስሜት ይሰማችኋል። ሁለተኛው የሆድ የላይኛው ክፍል ህመም ነው። በቀኝ በኩል ከጎድን አጥንቶ በታች የመክበድ ወይም የመጨምደር ስሜት ሊሰሙት ይችላል። ሌላኛው የሆድ እብጠት ነው ወይም ደግሞ ቦርጭ በማለት የሚጠራው። በተለይ የሆድ አካባቢ ብቻ ለይቶ ማበጥ ወይም ቦርጭ መያዝ ምናልባትም የዚህ ምልክት ሊሆን ይችላል። ሌላኛው የቆዳና የአይን መገርጣት ነው። ይህ በሽታው በርታ እያለ መምጣቱን የሚያመለክት ነው። ከምግብ በኋላ የሚመጣ የሆድ መነፋትን የእንደዚህ አይነት ነገር እንደ ጥቆማ ይቆጠራል። መልካሙ ዜና ጉበት ራሱን የሚያድስ አስደናቂ ችሎታ አለው። እነዚህን 3 ነገሮች ካደረጉ በጥቂት ወራት ውስጥ ጤናማ ጉበት ይኖሩታል። የመጀመሪያው ስኳርን ማቆም ነው። በተለይ ለስላሳ መጠጦችና የታሸጉ ጭማቂዎች ለጉበት ስብ ቁጥር 1 ጠላቶች ናቸው። እነዚህም በአስቸኳይ ማስወገድ ያስፈልጋል። ሌላው ኢንተርሚታንት ፋስቲንግ ይባላል። ይህም ማለት በቀን ውስጥ ለ16 ሰዓት ያህል ሳይመገቡ መቆየት ጉበታችን የተከማቸውን ስብ እንዲያቃጥል እድል ይሰጠዋል። ጉበትን የሚያጸዱ ምግቦች መመገብ ሌላኛው መፍትሄ ነው። አረንጓዴ ቅጠላቅጠል፣ ነጭ ሽንኩርት፣ አቮካዶ፣ ሎሚና እርድ በምግቡ ውስጥ ያካቱ። በተለይ ጠዋት በባዶ ሆድ ለብ ያለ ውሃ ውስጥ ሎሚ ጨምሮ በመጠጣት ጉበቱን ከመርዝ ያጸዳሉ ማለት ነው። ጤናማ ሕይወት የሚጀምረው ከውስጣዊ አካላዊ ጥንካሬ ነው። ጉበታችን ስንንከባከብ ሰውነታችን በኃይል ይሞላል፣ ቆዳችን ያበራል፣ ቦርጭም በራሱ ጊዜ ይጠፋል። ዛሬውኑ የአመጋገብ ስርዓቱን በመቀየር ጉበቱን ይታደጉ። ይህ መረጃ ለብዙ
እጅግ ጠቃሚ ስለሆነ ለወዳጅ ዘመዶ ሼር ማድረጉ እንዳይረሱ። በቀጣይ ቪዲዮ በሌላ ጠቃሚ የጤና ርዕስ እስክንገናኝ ቸር ሰንብቱ። ጤና 360 ለተሞላ ጤናዎት እያልን መልካም ምኞታችንን እናስተላልፋለን። ቪዲዮን እስከ መጨረሻ ስለተመለከታችሁ አመሰግናለሁ።